አሁን እኛ ሁሌ እንደምንማረው ወይንም ሁሌ በታሪክ በመናምን በዛም እንደሰማነው አይሁድ ኢየሱስ ክርስቶስን ሰቀሉት ብለን ነው ምናምን አይደል ነው ወይ? አይሁድ በመሰረታዊ ነገር ኢየሱስ ክርስቶስን አልሰቀሉትም። እኔ ብያለሁ መጽሐፍ ስለሚል አይሁድ አልሰቀሉትም። አይሁድ ራሳቸው ሰውተውት ቢሆን ኖሮ የራሳቸው መድኃኒት ያደርጉት ነበር። እንዴት ተሰቀለ ለምን ተሰቀለ ነግራቸዋለሁ። ራሱ በጉን ማናረደው ራሱ አሁን እናገራለሁ። ጌታ ይመስገን። ሃሌሉያ። ለዚህ መልካም ይሆናል። አጠገባችሁ ያለውን ሰው ዛሬ መልካም ይሆንልሃል በሉት እስቲ። በጉ በሉት፣ ብርሃን ነው በሉት። ሃሌሉያ። መጽሐፍ ቅዱስ የምንሄድበት ከተማ በዛ ጨረቃና ፀሐይ ምን አይሉም አለ አያስፈልጉም። መጽሐፍ ቅዱስ እዛ ብርሃን አያስፈልግም፣ ጨረቃ አያስፈልግም፣ ፀሐይ አያስፈልግም ምናምን ብሎ በጉ ምን ይሆናል አለ ብርሃኗ ይሆንላታል። ኢየሱስ ፕሬዘንሱ ብቻ የእግዚአብሔር መገኘት ብቻ ትልቁ ብርሃን ነው። ከዛ እግዚአብሔር ለሰው ስራ ሲያበጅ በሰማይ ትልቁን ፀሐይንና ጨረቃን በሰማይ ጠፈር ላይ ያኖራቸው በቀንና በሌሊት ምን እንዲሉ ያደርጋል? እንዲሰለጥኑ ያደርጋል። እነዚህ ናቹራሊ ናቸው። ነገር ግን መጀመሪያ እግዚአብሔር ራሱ ምንድን ነው? ብርሃን ነው። ክብር ለጌታ ይሁን። ይሄ በጉ ብርሃን ሆኖ ለከተማችን ብርሃን የሚሆነው በግ ዮሐንስ አየሁት አለና፣ ግን ያየሁት ብርሃን ሆኖ አይደለም አለ። እንደታረደ በግ ቆሞ ነው ያየሁት። እና ስለዚህ ስለታረደው በግ ስለሆነ የምነግራችሁ ለምን ታረደ? ለምንድን ነው የታረደበት ምክንያት? እንደታረደ በግ አይቶታል። መታረዱ እውነት ነው። ግን ደግሞ ለምንድን ነው የታረደው? እሱን በደንብ ስለምናይ መንፈሳችሁን እንድትከፍቱ እንድትተባበሩኝ እፈልጋለሁኝ። ጌታ ይመስገን። የእግዚአብሔርን ቃል ከራእይ ምዕራፍ 5 ከቁጥር 1 ጀምሬ አነበዋለሁኝ። እንደዚህ ይላል። በዙፋኑ ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በሰባትም ማተብ የተዘጋ መጽሐፍ አየሁ። ብርቱ መልአክ መጽሐፉን ይዘረጋ ዘንድ ማተቦቹን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁት። በሰማይም ቢሆን በምድር ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይንም ሊመለከተው ማንም አልተቻለው። መጽሐፉንም ሊዘረጋ ወይንም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስኩኝ። ከሽማግሌዎቹም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱ የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱንም ማተብ ይፈታ ዘንድ ድል ነስቶአል አለኝ። በዙፋኑና በአራቱ እንስሶች መካከል በሽማግሌዎችም መካከል እንደታረደ በግ ቆሞ አየሁ። 7 ቀንዶች 7 ዓይኖች ነበሩት። እነሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። መጥቶም በዙፋኑ ላይ ከተቀመጠው ከቀኝ እጁ መጽሐፉን ወሰደው። መጽሐፉንም በወሰደ ጊዜ 4 እንስሶችና 24 ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸው በገናና የቅዱሳን ጸሎት የሆነውን ዕጣን የሞላበትን የወርቅ ዕቃ ያዙ። መጽሐፉንም ትወስድ ዘንድ ማተቡንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋሽተህ ለአምላክ መንግሥት ካህናት የሆኑ ዘንድ አደረግካቸው፣ በምድር ሁሉ ይነግሣሉ እያሉ አዲስ ቅኔ ይዘምራሉ። አዲስ ቅኔ ይዘምራሉ በሉ እስቲ ሃሌሉያ። ይኸውላችሁ አዲስ ቅኔ ይዘምራሉ። ከዛ በፊት መላእክቱ እግዚአብሔር አባታችን ሰማይና ምድርን ሲፈጥር ወይንም ምድርን በመሰረትካት ጊዜ መላእክቱ የእልልታን ድምፅ አሰሙ ብሎ ይናገራል። እግዚአብሔር ፍጥረትን ሲፈጥር ነገሮችን ካለመኖር ወደ መኖር ሲያመጣቸው ፍጥረት እያየ መላእክቶች እያዩ በጣም ሲደመሙ ነበር፣ ሲደነቁ ነበር። ሰማይ ሲፈጠር ተደምመዋል፣ ተደንቀዋል። ከዋክብት ሲፈጠሩ፣ ጨረቃ ሲፈጠር፣ ፀሐይ ሲፈጠር፣ ምድር ሲፈጠር ሁሉን አምላካችን ካለመኖር ወደ መኖር ሲያመጣው እየተደነቁ ሲያመልኩት ነበር። ሃሌሉያ። አሁን ደግሞ ሃሌሉያ በጉ መጥቶ ለሰው ልጆች ሲሞት አዩና
ምን አይነት ዜማ አዜሙ አለ? አዲስ ቅኔ ተቀኙ። ምን የሚል? ታርደሃል የሚል። ሃሌሉያ! ኢየሱስ ጌታ ነው። በጉ በሉ እስቲ፣ ለኔ በሉ እስቲ፣ ታርዶልኛል በሉ እስቲ። ሌላ መስዋዕት አያስፈልግም በሉ በጌታ በኢየሱስ። ሌላ መስዋዕት ላይ ያስፈልጋችሁ፣ አንድ ጊዜ በጉ ታርዶላችኋል። ሃሌሉያ! በጉ የኔ ነው በሉ እስቲ። ዮሐንስ አየሁኝ አለ። ምንድነው ያየው? በዙፋን ላይ ተቀምጦ አባትን አየውና ሲመለከተው በእጆቹ በቀኝ እጁ መጽሐፍ ይዟል። መጽሐፉ ደግሞ የተዘጋና በሰባት ማኅተም ምን ያለ ነው አለ? የታተመ መጽሐፍ ነው። በሰማይና በምድር ከምድር በታች ያለ ሁሉ መጽሐፉን ሊከፍት ማኅተሙን ሊፈታ የሚችል አልነበረም። ያን ማድረግ አይደለም፣ መጽሐፉን ሊመለከቱ ምን አላሉም አለ? አልቻሉም። ሃሌሉያ! ኢየሱስ ጌታ ነው። አንድ ግን አለ የሚያይ፣ አንድ ግን አለ የሚመለከት፣ አንድ ግን አለ የሚያይ። ዛሬ የሆነ ሰው ታሪኩ ይቀየራል። የተዘጋ ነገር ሁሉ ይከፈታል በጌታ በኢየሱስ። ይህንን ሳይ አለ አለቀስኩኝ። ዝም ብሎ አለቅስም ሰውየው። ይሄ ነገር የሰው ልጆች ሁሉ ታሪክ ነው። ይሄ ነገር በእግዚአብሔር አብ እጅ ያለ ነው። ማንም ሊከፍተው የማይችል ነው። ይሄን ሊከፍት የሚችል ከተገኘ እሱ በጣም ብርቱ ነው። እንደውም ይሄን የሚያውጀው ራሱ ብርቱ መልአክ ነው። መጽሐፍ ቅዱስ የሚናገረው ብርቱ መልአክ መጽሐፍቱን የሚፈታ ማን ነው ብሎ፣ ማኅተሙን የሚፈታ መጽሐፉን የሚከፍት ማን ነው ብሎ ሲናገር ምን አልኩ አለ? መልአኩ ብርቱ ነው፣ ነገር ግን የኛን ማኅተምና መጽሐፉን ሊከፍት አይችልም። ማኅተሙን ሊፈታ ምን አይልም? አይችልም። ሃሌሉያ! ኢየሱስ ያድናል። ኢየሱስ ግን መጽሐፉን ከፍቶታል፣ ማኅተሙን ፈቶታል። ሃሌሉያ! ከዛ አለቀስኩኝ አለ። ከ24ቱ ሽማግሌዎች አንዱ መጣና አታልቅስ፣ ከይሁዳ ነገድ የሆነው አንበሳ ኢየሱስ በሌላ ሳይድ አንበሳ ነው፣ የይሁዳ አንበሳ ብሎ መጽሐፍ ይናገርለታል። ሲነግረውም 24ቱ ሽማግሌዎች አንዱ ሲያወራም የይሁዳ ምን ብሎታል? አንበሳ ብሎታል። አሁን ግን በ24ቱ ሽማግሌዎችና በእንስሶቹ መካከል በዙፋኑ መካከል ግን እንደ ታረደ በግ ሆኖ ምን ብሏል? ሃሌሉያ! አንበሳውም የኔ ነው፣ በጉም የኔ ነው። ሃሌሉያ! አንበሱነቱም ይጠቅመኛል፣ በግነቱም ይጠቅመኛል። ኢየሱስ ያድናል። ሃሌሉያ! እንደ ታረደ በግ ሆኖ ምን አሁን ይውላችሁ ምነግራችሁ ነገር በጣም ሲሪየስ ነገር ስለሆነ በደንብ አድርጋችሁ ስሙኝ። ይሄንን ካወቃችሁ በህይወታችሁ የሆነ ነገር ይፈጠራል። ሲያየው ዙፋን አለ፣ ከዛ 4 እንስሶች አሉ፣ 24ቱ ሽማግሌዎች አሉ። በእነዚህ መካከል ደግሞ እንደ ታረደ በግ ሆኖ ምን ብሏል አለ? ቆሟል አለ። አታልቅስ፣ ከይሁዳ ነገድ የሆነው አንበሳ መጽሐፉን ይከፍት ዘንድ ማኅተሙን ይፈታ ዘንድ ምን ብሏል አለ? ተችሎታል አለኝ አለ። ሃሌሉያ! አሁን ኢየሱስ ለምንድን ነው የታረደው? እዛ ጋር ደግሞ እንደ ታረደ በግ ሆኖ መቆም ለምን አስፈለገው? ከሞት ተነስቷል አይደለም ወይ? ከሞት ተነስቷል፣ በትንሣኤ ኃይል ተነስቷል። በአባቱ ቀኝ ምን ብሏል? ተቀምጧል። ነገር ግን እዚህ ጋር ዮሐንስ ሲመለከተው ግን ያየው እንደ ታረደ በግ ሆኖ ነው። በጉ ለምንድን ነው የታረደው? አሁን የሰው ልጆች ሕይወት በሙሉ እዛ መጽሐፍ ውስጥ ነው የነበረው። በዛ መጽሐፍ የተዘጋ ነው የነበረው። አሁን በጉ መታረድ ያስፈለገበት ምክንያት ያንን መጽሐፍ ለመክፈት ማኅተሙን ለመፍታት ነው። አይደለም ወይ? አይደለም ወይ? ኢየሱስ ጌታ ነው። የታረደባቸውን ምክንያቶች ከሌሎች መጽሐፎችም አድርገ የተወሰነ ነገር ነግራቸዋለሁ። ሃሌሉያ! ኢየሱስ ያድናል። አንደኛና ዋነኛ በጉ የታረደበት ምክንያት ራሱ በጉን ማናረደው ራሱ አሁን እናገራለሁ። አሁን እኛ ሁሌ እንደምንማረው ወይንም ሁሌ በታሪክ በምናምን በዛም እንደሰማነው አይሁድ ኢየሱስ ክርስቶስን ሰቀሉት ብለን ነው ምናምን አይደል? ነው አይደል? ነው ወይ አይደል? አይሁድ በመሰረታዊ ነገር ኢየሱስ ክርስቶስን አልሰቀሉትም። እኔ ብያለሁ መጽሐፍ ስለሚል አይሁድ አልሰቀሉትም። እንዴት ተሰቀለ? ለምን ተሰቀለ? ነግራቸዋለሁ።
በጌታ በኢየሱስ ስም በሩ የተከፈተበት መንገድ ይሄ ነው። ለራሱ ለአሕዛብ ለሚባለው አይሁድ ራሳቸው ሰውተውት ቢሆን ኖሮ የራሳቸው መድኃኒት ያደርጉት ነበረ። ግን እናገርበታለሁ። እሺ ቆይ ኢየሱስ ያድናል። ሃሌሉያ። ብርሃን ይምጣላችሁ። በጉ የታረደበት ዋነኛ ምክንያት የኃጢአታችን ማስተስረያ ሊሆን ነው። የመጀመሪያው የኃጢአታችን ማስተስረያ ሊሆን ነው። ሶስቱን አንዴ ልንገራችሁ ነው፣ ከዛ ተርክላችኋለሁ። የመጀመሪያው የኃጢአታችን ማስተስረያ ሊሆን ነው። ሁለተኛው ከባርነት ነፃ ሊያወጣን ነው። ሶስተኛው ደግሞ ሊቀ ካህናችን ሊሆን ነው። ግን እንዴት ነው እነዚህ ነገሮች የተፈጸሙት የሚለውን ነገር እነግራችኋለሁ። የኃጢአታችን ማስተስረያ ነው። በብሉይ ኪዳን ዘመን ሌዋውያን ምዕራፍ 16 ላይ መጽሐፍ ቅዱሳችን ሲናገር ለአሮን እንደዚህ በለው አለ። ሙሴ ነው የሚናገረው። አሮንን ሄደ ንገረው። ምንድነው የሚያደርገው? አንድ በሬና 2 በጎች ወይንም ፍየሎች ይዘህ ትመጣለህ በለው አለ። ከዛ በሬውን አለ በሬውን ታርደውና ላንተ የኃጢአት ስርየት ይሆንልሃል አለ። በሬው ታርዶ ለማን ነው? ለሊቀ ካህኑ ለአሮንና ለቤተሰቡ የኃጢአት ማስተስረያ ይሆንለታል። ከዛ በኋላ ግን 2 በጎች ወይንም ፍየሎቹ ጋር ዕጣ ትጥላለህ አለ። ዕጣ ታወጣና ስትጥል ዕጣው የወደቀበት በግ ወይንም ፍየል ለእግዚአብሔር ይሆናል። ከዛ ያኛው ግን ለመለቀቅ ይሆናል አለ። ኢየሱስ ያድናል። ሃሌሉያ። ይሄ ዕጣ ዮሐንስ ሲናገር ዮሐንስ ምዕራፍ 1 ቁጥር 29 ላይ የዓለምን ኃጢአት የሚያስወግድ የማን በግ አለው? የእግዚአብሔር በግ አለ። አሁን እዚህ ጋር ዕጣው የወደቀበት በግ ለማን ይሆናል አለ? ለእግዚአብሔር ይሆንለታል አለ። ለእግዚአብሔር ከተለየ በኋላ ያኛው ላይ እጁን ይጭንና ሰው ወደ ማይደርስበት በረሃ ወስዶ ይለቀዋል። ያም ራሱ እርግማን ተሸካሚ ይለቀቃል። ይሄኛው ግን ለመስዋዕት ይቀርብና ምን ይደረጋል? ይታረዳል። ከዛ ደሙ የሕዝቡ ኃጢአት ማስተስሪያ ይሆናል። ዕጣ ምን ስላለበት ነው? በጉ ላይ ስለወደቀበት ነው። መጽሐፍ ቅዱሳችን በኋላ ላይ ማነሳዋለሁ። ዘጸአት ምዕራፍ 12 ላይ እግዚአብሔር አምላክ አንድ በግ ለአንድ ቤት ይሁንና ከዛ ይታረድ። ይሄ የማን ፋሲካ ነው አለ? የእግዚአብሔር ፋሲካ ነው። በጉን ያቀረቡት አይሁዶች ናቸው። እግዚአብሔር ግን ያንን በግ ለማን ወሰደው? ለራሱ ወሰደና ይሄ የማን ፋሲካ ነው አለ? የእግዚአብሔር ፋሲካ ነው ብሎ ተናገረ። እዚህም ጋር ዕጣ የወደቀበት በግ በጌታ በኢየሱስ ስም ይሄ አሁን ይብራላችሁ። ዕጣ የወደቀበት በግ የእግዚአብሔር ፋሲካ ተደርጎ ይታረድና ለሕዝቡ ኃጢአት ይቀርባል። መስዋዕት ሆኗል ማለት ነው። ሕዝቡ ከኃጢአቱ ነፃ ይሆናል። አሁን ወደ ኢየሱስ ስንመጣ አይሁድ የሚያስቡት እርግማንን ከመካከላቸው ምን እያደረጉ ነው? እያስወገዱ ነው በእነሱ እሳቤ ውስጥ። ነገር ግን መጽሐፉ የሚናገረው በቀጥታ ይህንን ለማድረግ እግዚአብሔር አምላክ ከአሕዛብና ከአይሁድ ማህበረሰብ ወይንም ከእስራኤል ሕዝብ ሰዎችን በአንድ ከተማ ውስጥ አሰባስቧቸው ነበረ ይላል ሐዋርያት ሥራ ምዕራፍ 4 በነቢዩ በዳዊት አፍ የተነገረ ቃል። አለቆችም በጌታና በተቀባው ለተከማቹ ብሎ በማን ነው የተናገረው? በነቢዩ በዳዊት አፍ ተነግሯል። ይሄ ቃል ደግሞ አሁን ሲፈጸም ደግሞ የሆነው ነገር አንብበው። እሺ ሄሮድስና ጲላጦስ ከአሕዛብ ወገንና ከእስራኤል ሕዝብ ሆነው ተሰበሰቡ ብሎ ይናገራል። ያንን የቀደመውን የእግዚአብሔርን ሐሳብና ፈቃድ ለመፈጸም ሄሮድስ አለ፣ ጲላጦስ አለ፣ አሕዛብ አሉ፣ የእስራኤል ወገኖች ወይንም ሕዝቦች አሉ። እነዚህ ሁሉ ተሰብስበው ነው ኢየሱስን ወደ መስቀል ያመጡት። አሁን ምንድነው የተካሄደው? መጀመሪያ ጌተሰማኒ የሚባል እናንተ እንግዲህ ማርቆስ ወንጌል ምዕራፍ 14ን ጀምራችሁ አንብቡ። ከዛ በኋላ ማቴዎስ ወንጌል ምዕራፍ 26ን ጀምራችሁ አንብቡት። ስታነቡ ታገኙታላችሁ። ጌተሰማኒ ላይ ጌታ ኢየሱስ ክርስቶስን የያዙት አይሁድ ናቸው። ጻፍ ፈሪሳውያን የሕግ መምህራኖች ሆነው ሰዎችን ልከው አስያዙትና ሐሙስ ላይ ሌሊቱን ሙሉ ሲዘባበቱበት ካደሩ በኋላ አርብ ግን ወደ ገዢ ግቢ ይዘውት ሄዱ። አሁን ምንድነው የተካሄደው? ከእስራኤል ሕዝብ መካከል ንጹህ በግ ተያዘና ለመሰዋት ወደ አሕዛብ ይዘውት ሄዱ። ግልጽ ነው ማውራው? ግልጽ ነው ወይ ማውራው? ነውር የሌለበት የእግዚአብሔር በግ ነው። እነሱ ምን አላሉም? አላወቁትም። ስለዚህ ይዘውት ወደ ገዢ ግቢ ሄዱ። ጲላጦስ ጋር ነው ያቀረቡት። ጲላጦስ ደግሞ ሲመረምረው ቆየና
ገበታ ወደ ተባለው ማረሻ ስፍራ አስገባው። ግልጽ ነው። አሁን ከማን እጅ ነው ኢየሱስ ወደ እርድ የመጣው? ለሮም ወታደሮች ታልፎ ተሰጠና ገበታ በሚባለው ስፍራ ላይ ገረፈው ብሎ መጽሐፍ ቅዱስ ይናገራል። ኢየሱስ ያድናል። ሃሌሉያ። አሁን እነሱ አላወቁ። ንጹህን በግ ነው። ልክ እንደዛኛው በግ ዕጣ ወድቆበታል። የዓለምን ኃጢአት የሚያስወግድ የእግዚአብሔር ብሎክታል አይደለም ዮሐንስ? ዕጣ ወድቆበታል። ይዘውታል። ለአንድ ሰው ንጹህ በግ ነህ፣ ንጹህ በግ ነህ። ይዘውታል። አላወቁትም። ይዘውት እየሄዱ አንድ የነሱ ወንበድ ያለ እርግማን ያለበት መለቀቅ ያለበት ሰው አለ። ለነሱ አመጡትና ንጹህን በግ በዛ በወንበዴው ልቀቅልን እያሉ መከራከር ጀመሩ። መጽሐፍ ቅዱስ ያንን ነው የሚናገረው። እሱን ሰጡና ንጹህን በግ የነሱን አመፀኛ በግ ምን አሉ? ተቀበሉ። አይደለም ወይ? ዛሬ በጌታ በኢየሱስ መለቀቅ ይሆንላችኋል። ኢየሱስ የታረደው ለኃጢአታችሁ ስርየት ነውና የኃጢአት ኃይል ከላያችሁ ላይ የተሰበረ ይሆን። በርባን ሰዎችን ገሎ የታሰረ ምን ነበር ይሏል መጽሐፍ? ወንበዴ ነበረ። አላወቁም። ንጹህን በግ አስረከቡና ከዛ በኋላ እሱ ደግሞ በርባንን ሰጣቸው። በርባንን ይዘው ሄዱ። መጽሐፍ የሚያወራው ያን ነው። ከዛ በኋላ ጲላጦስ ሲመረምረው ቆየና በጌታ በኢየሱስ ክርስቶስ ስም የኛ እንደዛ እኮ ነው የሚደረገው። ይኸውላችሁ ና ወደዚህ። እኔ አሁን ካህን ነኝ፣ አንተ በግ ነህ። ያው እንግዲህ የሚደረገው ምን መሰላችሁ? በእስራኤል ያው ነውር የሌለበት ይላል መጽሐፍ ቅዱስ። ቋቁቻ፣ ችፌ፣ ምን አይኑ ጠማማ ያልሆነ ባውሬ ያልተበላ አንካሳ ያልሆነውን መርጠክ ንጹህን በግ አምጣር ለሚለው ሲያመጣ ወደ ካህኑ ምንድነው የሚደረገው? ካህኑ ይመረምረዋል። እያገላበጠ በጉን ከማረዱ በፊት ያየዋል። ንጹህ መሆኑን ያረጋግጣል። ሳያረጋግጥ አያርደውም። ሳያረጋግጥ ካረደው የኃጢአት ስርየት መሆን ምን አይልም አይችልም። ስለዚህ አገላብጦ ይመለከተውና ንጹህ መሆኑን ካረጋገጠ በኋላ ኃጢአት እንዲሸከም አድርጎ ያርደዋል። አሁን እዚህ ጋር አምጥተው ሲሰጡት ጲላጦስ ኢየሱስን መረመረው ይላል መጽሐፍ ቅዱስ። ነገር ግን አንዳች ነገር ምን አላለበትም ይላል፣ አላገኘበትም። ሃሌሉያ። ነውር የሌለበት በግ ነው በሉ እስቲ። መረመረው ምንም አላገኘበትም። ከዛ ወጣና እኔ መርምሬው ምንም አላገኘውበትም አላቸው ይላል። ከዛ ድጋሚ ገብቶ ሲመረምረው እንደውም በጉ ዝም አለ። አንዳች አልመለሰለትም። ኢየሱስ ዝምታው ራሱ መልስ ነው። ዝም ያላችሁ ቀን የሆነ ነገር እየሰራላችሁ እንደሆነ ማወቅ አለባችሁ። ሃሌሉያ። ሲጠይቀው ሲመረምረው የሆነ ነገር ሲለው እሱ ግን ምን አላለም ይላል፣ አንዳች አልመለሰለትም። ከዛ በመጨረሻ ወጣና ይሄ ሰው ንጹህ ነው መሰከረ። ድጋሚ በጉ ምንድነው ማለቱ ነው? ንጹህ ነው፣ መታረድ ይችላል ማለቱ ነው። በሌላ አነጋገር በጉ ንጹህ ነው፣ ስለዚህ አንዳች አላገኘውበትም ብሎ እጁን ምን አለ ይላል መጽሐፍ፣ ታጠበ። ንጹህ በግ ነው። ሃሌሉያ። ንጹህ ነው በሉ እስቲ። ይለው በጥንት እኮ ይግባ ተባረክ። ምንድነው የሚደረገው? ያመጣሉ በግ ወይንም ራሱ አሁን ከአሮን ወገን የሆኑት ሊቀ ካህኑ ራሱ በአመት አንድ ጊዜ በይኩፑር ቀን ሲገባ ነውር የሌለበት በግ ይፈልጋል። አሁን እኛ ስንማር እኔ ብዙ ጊዜ ነው የምናገረው፣ እንግዲህ ይሄንን በደንብ ትረዳላችሁ ያስፋሉ። የዚህ ጉባኤ ልጆች ይሞታሉ አይደል? አንዳንድ ጊዜ ሊቀ ካህኖች ስለሚሞቱ እግራቸው ይታሰራል አይደል? የሚሞቱት ለምንድን ነው? የሚሞቱበት ምክንያት ኃጢአት ስለሰሩ አይደለም። ሰውየው ኃጢአት ሰርቶ ነው የመጣው ብሎ አይደለም እግዚአብሔር የሚገለው እንደዛ አይደለም። አሁን ብዙ ሰው እንደዛ ይመስላል። ኃጢአት ሰርቶ ከገባ ግን ይገለዋል፣ ከዛ ተጎትቶ ይወጣል ምናምን። ኃጢአት ስለሰራ አይደለም። ይዞት የሚገባበት ደሙ ንጹህ ደም ነው ወይ ነው። ይዞት የገባው ደም ሰውየው በስህተት እንኳን እዚህ ጋር በጉ ጠባሳ ካለው በስህተት እንኳን በጉ የሆነ ነገር ችግር ነቀፌታ ያለበት በግ ደም ይዞ ከሆነ የገባው ደሙ ብቃት ስለሌለው ሰውየው ምን ይላል? ይሞታል፣ ተጎትቶ ይወጣል። ከሰውየው አንጻር ሳይሆን ከበጉ አንጻር ነው። ይሄኛው በግ ግን መጽሐፍ ሲናገር በገዛ ደሙ ወደ ቅድስተ ቅዱሳን ምን አለ ይላል?
ገባ። ነውር የሌለው ደም ስለሆነ ሃሌሉያ። ኢየሱስ ጌታ ነው። በጉ የተሰዋው ለኔ ነው በሉ እስቲ። ደሙ ንጹህ ነው በሉ እስቲ። በጌታ በኢየሱስ ስም ደሙ በላያችሁ ላይ ተረጨ። ደሙ በላያችሁ ላይ ተረጨ በኢየሱስ ስም። አላ መረመረው አንዳች አላገኘበትም። እጁን ታጠበና ገርፎ ምንድነው መሰላችሁ? ገርፎ ማለት አስጀምሩ ማለት ነው። አስጀምሮ ለወታደሩ ሰጣቸው። ለወታደሮቹ ሰጠ። ከዛ እነሱ በጉ ደሙን እስኪጨርስ ድረስ ዝም ብሎ አሁን እኛ እንደምናስበው ይሄ ፊልም ላይ ምናየውማ እኔም ራሴ ይችላል ብገረፍ እንደዛ አይነት አይደለም። ኢየሱስ የተገረፈው በዛ አይነት መንገድ አይደለም። በአይን ለማየት በማንችልበት በነገራችን ላይ በዛን ጊዜ ሮማውያኖች በጣም የጭካኔ ጥግ ላይ ደርሰው ነበር። በጣም ጨካኞች ነበር። የነበረው ስርዓት ምን አይነት መሰላችሁ? ሰውን በእሳት እያቃጠለ ሚዝናና ነው ነበር። ሮማውያኖች በጣም ትልቅ የሆነ የቲያትር ስፍራ አላቸው። እዛ ቦታ ላይ ለአንበሶች ለቀው አንበሳ ሲበላው አንድን ሰው የሚዝናኑበት የጭካኔ ጫፍ ደርሰዋል። መራራ ሆነዋል በጣም። በዛ ሰዓት ነው ይሄ ንጹህ በግ የመጣው። ስለዚህ ነካ አድርገው እሱ ሰጣቸው። እነሱ ደግሞ ደሙን እስከሚጨርስ ድረስ መቱት። ተገረፈ። እንደውም ጳውሎስ ሲናገር ጳውሎስ በሌላ ስፍራ ጳውሎስም ተገርፏል። በዛ ጊዜ የነበረ ስርዓት መሰል 40 ጅራፍ አንድ ሰው በእኛም ሀገር ነበር ድሮ 40 ጅራፍ ቅጣት የሚባል ማለት ነው። እኛ ሀገርም ነበር። እና ይሄ ቅጣት ምንድነው? እነሱ 40 ከሞላ 41 መግረፍ አይቻልም። ጳውሎስ አይሁድ አንድ ሲቀር 5 ጊዜ በጅራፍ ገረፉኝ። አንድ ሲጎድል ማለት ምን ማለት መሰላችሁ? ይገርፉትና 39 ሲሞላ ጠፋኝ። ከዜሮ ከአንድ ጀምራ ይሄና ጠፋኝ ይላል። እንደዚህ ተገርፍ ያለው ብሎ ጳውሎስ ይናገራል። ኢየሱስ ግን ከዛ በከፋ ግርፊያ ተገርፎ መስቀሉን መሸከም እስከማይችልበት ደረጃ ደርሶ ከዛ ደግሞ ከሰፈር ውጪ መከራን ተቀበለ ስለሚል ይዞ ከየት መውጣት አለበት? ከከተማ መውጣት አለበት። 15 ቦታዎች በኦርቶዶክስ 15 ቦታዎች አሉ። የወደቀበት ቦታ፣ ማርያምን ያገኘበት ቦታ፣ ዮሴፍ መጥቶ ያገዘበት ቦታ ምናምን ብለው እነሱ ወደ 15 ቦታዎችን ይጠቅሳሉ። ይሁንም ችግር የለውም። እኔም ብጠቅሰው ችግር የለውም። ግን ጌታችን ኢየሱስ ክርስቶስ መሸከም እስከማይችል ደርሶ ተዝለፍልፎ ወድቆ ነበር። ደሙ አልቆ ከዛ አንድ ሰው ታሪክ ላይ ሳጠናው ከእርሻ ይላል። ከእርሻ ሲመለስ ይላል መጽሐፍ ቅዱስ። ማነው ታሪክ? ከእርሻ ሲመለስ አግኝተው እናንተ አግዘው አሉና እንዲያግዘው ተደርጎ መስቀል ቃ ደረሰ። ኢየሱስ በጉ የታረደው በሉስቲ ለኔ ነው በሉስቲ። ይሄን ያህል ዋጋ ተከፍሎብን መልሰን ደግሞ የሆነ እንጠፋለን ብለን ማሰብ በራሱ ሞኝነት። ዝም ብሎ ተራ ነገር አይደለም የሆነው። እኛ አሁን የሚመስለን ተዘባበቱበት ምናምን ከዛ የእንትን ሾክ ጭንቅላቱ ላይ ያደረጉበት ከዛ ባለፈ ነገር ቶርችን ያደረጉት። ያስሩታል፣ አይኑን በጥፊ መቱታል። ነቢይ ከሆንክ ተናገር፣ ማን መታ? በጣም ነው ያሾፉ፣ በጣም ነው ያዋረዱት። ተዋርዶ እርቃኑን ልብስ ሳይለብስ ያንን የጎልጎታን መንገድ ይሄ ራሱ በጣም ሰፊ ነገር ነው። እኔ ወደዛ ስለማልገባ ነው እንጂ ይሄ በጉ ዘሌዋውያን ላይ ያለው በግ እሱም ብተርክላችሁ በጣም ብዙ ነው ያለው። በጉ ምንድነው የሚዳረገው? ይታረድና ደሙ ወደ መቅደስ ይሄዳል። የቀረው ነገር ቆዳው ምናምኑ ግን በእሳት ይነድ ይቃጠልና ከከተማ ውጪ አመዱ ይደፋል። ያ ስፍራ በጣም ቆሻሻ ስፍራ ነው። በየጊዜው ስለሚደፋበት በየጊዜው ትራፊ ነገሮች ስለሚጣሉበት በጣም ቆሻሻ ነው። ጌታ ኢየሱስ ክርስቶስ ልክ እንደዚህ በታላቅ ጣር ወደ ጎልጎታ ሄደ። ጎልጎታ ጋር የራስ ቅል የሚባለው ስፍራ ላይ ሲደርስ ኢየሱስ ቶታሊ ራሱን በቃ እየሳተ ነው የደረሰው።
እዛ ሰቀሉት። ያው ሁላችንም እንደምናውቀው አይደል? ሰቀሉት። መጽሐፍ ቅዱሳችን እነዛኞቹ አይሞቱም። ባይዘው ሰው እንደዚህ ቢሰቀል አይሞቱም፣ ነፍሱ አትወጣ አይደል? ስለማይሞቱ ምንድነው የሚያደርጓቸው? ሰብረው ነው የሚያወርዷቸው። እግራቸውን ጭናቸውን ምናምን ይሰብሩታል። ሲሰብሯቸው ይሞታል። መጽሐፍ ቅዱስ ግን ስለ ኢየሱስ ግን ትንቢት ስላለ ከአጥንቱ አንዳች አይሰበርም የሚል ትንቢት ስላለ ሰብረው አላወርዱትም። ሊያሰብሩ ሲጠጉ ኦልሬዲ እሱ ሞቷል። ከዛ በጦር ጎኑን ወጋው ይላል መጽሐፍ። ሲወጋው ደም የለም፣ እዛ እስከሚደርስ ድረስ ጨርሷል። እሱ ደም የለም። መጽሐፍ እንደሚለው ውሃ ወጣ። ቃሉ ደሙና ውሃው እነዚህ ሶስቱ አንድ ናቸው። በጌታ በኢየሱስም ዛሬ በኢየሱስ ደም ትረጫላችሁ። የኃጢአት ስርየት ሆኖ በፊታችሁ ቆሟል። በጉ የለም፣ ኦልሬዲ ሞቷል። እና ኢየሱስ የመጨረሻውን ጽዋ ሲሰጡት ሆምጣጤ እሱ የሚያስበው ማይንድ ውስጥ ምንድነው ያልተፈጸመ ትንቢት አይደለ? ሆምጣጤ የሰጡት ምናምን ሌላ እሱን ነው የሚጠብቀው። ልክ እሱን ሲሰጡት አሁን ተፈጸመ፣ ጨረሰ። የአባቴም ፈቃድ አድርጌ ምን ብያለሁ አለ፣ ተፈጸመ ብሎ በታላቅ ድምፅ ጮሆ ነፍሱን ምን አለ ተወ። የዛኔ የቤተ መቅደሱ መጋረጃ ከላይ እስከታች ምን አለ ተቀደደ። ሃሌሉያ! በሰውና በእግዚአብሔር መካከል ያለው መጋረጃ ተወገደ። ዛሬ መሸፈኛ ከሕይወታችሁ ላይ በኢየሱስ ስም ተወገደ፣ ተነሳ። መጽሐፍ ሲናገር በዛ ቀን ይላል በትንቢት በነቢዩ ኢሳይያስ አንደበት ሲናገር በዛ ቀን በሕዝብ ላይ የተጣለውን መጋረጃ አነሳዋለሁ ይላል። ያ ቀን ነው ለኛ። ሰነጠቀው። ከዛ አለቶች ተሰነጣጠቁ። የቤተ መቅደስ መጋረጃ ተቀደደ። ሞተው ከነበረ ቅዱሳን ከትንሣኤ በኋላ ተነስተው በከተማ ታዩ። ማጃታ ሃሌሉያ! ኢየሱስ ትንሣኤያችን ነው። ኢየሱስ ሳምፕል እኮ ነው ያሳየው። እንደምነሳ በጣም እርግጠኛ ነኝ እኔ ከሞት እርግጠኛ መሆኑ ኢየሱስ ክርስቶስ ሞቶ ነፍሱን ሲተው ከትንሣኤ በኋላ በከተማ እነ ዳዊት ሊሆኑ ይችላሉ፣ እነ ሳሙኤል ሊሆኑ ይችላሉ፣ እነ ዮሴፍ እነ አብርሃም ሊሆኑ ይችላሉ። ግን ብቻ በከተማ ምን አሉ ይላል ወካ ምን ይላል? ትንሣኤ ሪል ነው፣ ትንሣኤ እርግጠኛ ነው ብሎ ማሳየት ማለት ነው። ያ ማለት በከተማ ታዩ። ኢየሱስ ጌታ ነው። ዛሬ የሆነ ሰው በጌታ በኢየሱስም ከመቃብር ይውጣ፣ ከተያዘበት ነገር ይውጣ፣ በጌታ በኢየሱስም ከገባበት ነገር ይውጣ፣ በጌታ በኢየሱስ። ስለዚህ በጉ የኃጢአታችን ማስተስሪያ ነው። በጉ የሰው አይደለም፣ የእግዚአብሔር በግ ነው። እግዚአብሔር ንጹህ በግ ነው። አይሁድ ሳያውቁ በመካከላቸው ንጹህን በግ ያሳደጉትን በግ ንጹህን በግ አሳልፈው ለአሕዛብ ሰጡ። እዛ ጋር ሽግግር አደረገ። ብርሃኑ ከእስራኤል ሕዝብ ወጥቶ ወደ አሕዛብ ተሻገረ። ግልጽ ነው ማውራት። ጌታ ኢየሱስ ክርስቶስ በጣም ብዙ ጊዜ አሁን እልካችኋለሁ ከእስራኤል ቤት በስተቀር ለማንም ምንም እንዳትናገሩ ይላል አይደል? ወደ ሌላ እንዳትሄዱ፣ ወደ አሕዛብ ምን እንዳትሉ ይላቸው፣ እንዳትገቡ ለያዕቆብ ቤት ብቻ ወንጌል ስበኩ ይል ነበር ጌታ ኢየሱስ ክርስቶስ። ነገር ግን የገዛ ወገኖቹ ምን አላሉትም፣ አልተቀበሉትም። ወሰዱና ሰጡት ለአሕዛብ። ሲሰጡት በጉን መስዋዕት አድርገው እነሱ አቀረቡት። አላወቁትም እነሱ ራሳቸው። በናዝሬቱ ጌታ በኢየሱስ ስም በጉ የታረደው ለኔ ነው በሉ እስቲ። አዎ በጉ የታረደበት ዋነኛ ምክንያት የኃጢአታችን ስርየት ለመሆን። ከዚህ በኋላ ኃጢአት የሚባለው ነገር በእግዚአብሔር ዲል ተደርጓል። አምላካችን እግዚአብሔር ፊት ለፊት ኃጢአትን አናግሮታል። አሁን ይኸውላችሁ እናንተ የእግዚአብሔር ምኖች ናችሁ አለ፣ ቤተሰቦች ናችሁ። አሁን ፋሚሊ ነን። ለምሳሌ እሱ ያው ወንድሜ ነው በስጋ ለምሳሌ የሆነ ዊክነሱን ለእኔ ቢነግረኝ፣ የሆነ ድካሙን ቢነግረኝ ለእኔ የእሱ ድካም የፋሚሊ ጉዳይ ነው።
የቤተሰብ ጉዳይ ነው፣ የኔና የሱ ጉዳይ ነው ማለት ነው። እሱ ማለት እኮ ምናምን አልልም። ምን ስለሆነ የሱ ጉዳይ የቤተሰብ ጉዳይ ስለሆነ ወደ ውጪ ምን አልለው። እግዚአብሔር አባታችን አሁን ቤተሰብ ስለሆነ የኛ ጉዳይ የሱ ጉዳይ ሆኗል። ሃሌሉያ! ዛሬ የኃጢአት ኃይል ተሰበረ። በጉ የታረደበት ዋነኛ ምክንያት ኃጢአትን ድል ሊያደርገው ሊያናግረው ነው። ስለዚህ ኃጢአትን አሸንፎታል። ኃጢአት ጉልበት የለውም። አሁን በእኛ ላይ ስልጣን የለውም። ኃጢአት በእኔ ላይ ስልጣን የለውም። በሉ እስቲ አሁን በኋላ አወራለሁ ደግሞ ብዙ ነገር ነው። ሁለተኛ ከባርነት ነፃ ሊያወጣ ነው። ዕብራውያን ምዕራፍ 2 ቁጥር 14 ስለዚህ ምክንያት ስምህን ለማን እነግራለሁ? ኢየሱስ ወንድሜ ነው። በሉ እስቲ ወንድም በባህሪው ጋሻ ነው፣ መከታ ነው። ወንድሞች ናችሁ መጀመሪያ። እሺ ቀጥለው። እሺ ስምህን ለወንድሞቼ እነግራለሁ፣ በማህበር መካከል በዜማ አመሰግንሃለሁ። እሺ እኔ በእርሱ እታመናለሁ። እነሆ እግዚአብሔር የሰጠኝ ልጆች ብሎ ወንድሞቼ ብሎ ሊጠራቸው ምን አላለ? ወንድሞቼ ብሎ ሊጠራቸው ምን አላለም አለ። ይኸውላችሁ አላፈረብንም የሚለውን ብቻ ሳይሆን ውስጠ ቃሉን አስቡት። ታሳፍሩ ነበር ግን ምን አላለም እያለ ነው። ውስጠ ቃሉ እንደዛ ነው። ታሳፍሩ ነበር ግን እሱ ወንድሞቼ ብሎ እናንተን ለመጥራት ምን አላለም? አላፈረም። ቀጥለው እሺ ስለ ሞት ፍርሃት ስለ ሞት ፍርሃት በባርነት የታሰሩትን ሁሉ ነፃ እንዲያወጣ ኢየሱስ ክርስቶስ በስጋና በደም ምን አላለ? ተካፈለ። ወንድሞቹ በስጋና በደም ስለሚካፈሉ እኔና እናንተ ስጋና ደም ስላለን በዲያብሎስ እስራት ውስጥ ያሉትን በሞት ፍርሃት የተያዙትን ሰዎች ነፃ ለማውጣት ኢየሱስ ራሱ በስጋና በደም ምን አላለ? በነገር ሁሉ ይላል ከዛ በታች ወንድሞቹን ሊመስል ተገባ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም። ይህን ቃል ሳነበው ደስ ይለኛል። ኢየሱስ የመላእክትን ዘር ቢይዝ ኖሮ የሚያድነው መላእክት የወደቁትን መልአክ ነበር። የኔን ዘር ስለያዘ ግን እኛን ነው። የአብርሃምን ዘር ስለያዘ እኛን። ግልጽ ነው ማለት መጽሐፍ ቅዱስ እኮ በግልጽ እኮ ያስቀመጠልን ለዛ ነው። የያዘው የማንን ወገን አይደለም፣ የማንን ዘር አይደለም፣ የመላእክትን አይደለም። የያዘው የአብርሃምን ዘር ነው እንዲገባን። ስለዚህ ጌታ ኢየሱስ ክርስቶስ የታረደበት ዋነኛ ምክንያት በሞት ፍርሃት ባርነት ውስጥ ላለን ለኛ ነፃነትን ለማወጅ ነው። ሞት ያስፈራል። አባታችን ጳውሎስ ሲል ምን አለ? ፊት ለፊት ተገናኝተው ሊሆን ይችላል። የፉከራ ቃሉን አንዳንድ መጽሐፍ ውስጥ የተጻፉ ጽሁፎች አብሶ አዲስ ኪዳን ውስጥ መዝሙሮች አሉ፣ ደግሞ ፉከራዎች አሉ። እና ሞትን አግኝቶት ይመስለኛል እኔ ወይንም ደግሞ ሊሞት የደረሰባቸው ነገሮች ገጥመውት ይመስለኛል። እና ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳትስ ወዴት ነው አለ። ምክንያቱም በጌታ በኢየሱስ ክርስቶስ በኩል ሞት መውጊያው ምን ተብሏል? ተሰብሯል። አልገዛም። ለባርነት ለማንኛውም ባርነት አልገዛም በሉ እስቲ። አዎ መጥቶ እኮ ጌታ አምላክ እኮ አሁን የኪዳኑ ዘመን ነው ይሄ ዘመን። ኢየሱስ ክርስቶስ ራሱ በማቴዎስ ወንጌል ምዕራፍ 26 ላይ እንደተናገረ ቁጥር 26 ጀምራችሁ ይሄ ለእናንተ የሚፈሰው የአዲስ ኪዳን ደሜ ነው ብሏል አይደል? ደም ከፈሰሰ በኋላ ነፃነት ታውጇል። ከዛ በኋላ በምንም ነገር ልንገዛ ምን አንችልም። እግዚአብሔር በልዩ ልዩ መንገድ ሞክሮ መጨረሻ ላይ የተጠቀመው የልጁን ደም ነው ያመጣው። በብሉይ ኪዳን ዘጸአት ምዕራፍ 12 መጽሐፉ እንደሚናገረው እንግዲህ ምዕራፍ 3 ላይ ስታነቡ እግዚአብሔር አምላክ መጣና ለአብርሃም ለይስሐቅ ለያዕቆብ የተናገርኩትን ተስፋ ቃል አስቤ ምን ብያለሁ? መጥቻለሁ። ከዛ በኋላ ሂደ ህዝቤን ያመልከኝ ዘንድ ህዝቤን ልቀቀው ብለ ለፈርዖን ምን ትለዋል? ትነግረዋለህ አለ። እግዚአብሔር አምላክ 11 ተአምራቶችን አደረገ። ፈርዖን ግን ምን አለለ? አለቀ።
አንዳንድ ነገሮች ልክ ነው። በእጅ መጫን በእግዚአብሔር ቃል በብዙ ነገር ተአምራት ይሆናል፣ ሰዎች ይፈወሳሉ፣ ብዙ ነገር ይሆናል። በደሙ በኩል ግን ሲሆን ለአንዴና ለመጨረሻ ብሎ መጨረሻ ላይ መጣና ሚስጥር ነገር ሚስጥሩን ሲያወራው ምንድን ነው ያለው? እንግዲህ የእስራኤል ልጆች ይሄንን ያደርጋሉ ብሎ ሚስጥር ነው። ይሄንን ሚስጥር የሆነ ሰው ሄዶ ለአንድ ግብፃዊ ቢነግረው ነው ግብፃዊው ያንኑ ነገር ቢያደርግ አይሞትም። ምን መሰላችሁ ስርዓቱ? ንጹህ ነውር የሌለበት በግ ታርድና መቃንና ጉበን ትቀባለህ ነው ሴክሬቱ ይሄ። ከዛ የሚመጣው መልአክ የእንትናን ቤት ምታ የእንትናን ቤት ምታ ተብሎ አይደለም የመጣ፣ ወይንም እስራኤልን ተው ግብፅ ገብተህ ግደል ተብሎ አይደለም የመጣ። ይሄድና ደም የሌለበትን ቦታ ግደል ነው የተባለ። መጥቶ ሲያይ እስራኤላውያኖች ቤት ደም ፈሷል። ምንድነው የሚያመላክተው? በደም ውስጥ ምን አለ? ህይወት አለ። ህይወቱ ያወራል። ለዚህ ቤት እኔ ተሰውቻለሁ ብሎ ይናገራል። ስለዚህ ያነብና አልፎ ይሄዳል፣ ይገባል፣ ደም የሌለበት ቦታ ይገላል። ኢየሱስ ጌታ ነው። ሃሌሉያ። መጽሐፍ እንደሚናገረው ሲነጋ ከፈርዖን ቤት ጀምሮ በማጅት በታች እስከምሰራው ድረስ የበኩር ልጆች ሁሉ ምን ብለዋል አለ? ሞተዋል። በእስራኤል በግብፅ ታላቅ ጩኸት ነበር ብሎ መጽሐፍ ይናገራል። የዛን ጊዜ ግብፃውያኖች እስራኤሎች ቶሎ ውጡልን አሏቸው፣ አቻኮሏቸው። በደሙ በኩል አርነታቸው ታወጀ። መጽሐፍ የሚለው ሲወጡ መጽሐፍ እንግዲህ እግዚአብሔር ለአብርሃም ስለተናገረው በብዙ ብዝበዛ ይወጣሉ ብሎ ትንቢት ስላለ ወርቅና ብር ምናምን ለምኑ አላቸው ይላል መጽሐፍ። ጠይቁ ግብፃውያኖች። ከዛ ይጠይቃሉ፣ ይሰጣቸዋል። ያንን ተሸክመው ወጡ ብሎ መጽሐፋችን ይናገራል። ስለዚህ በጉ የታረደበት ሁለተኛው ምክንያት አርነታችን ነፃነታችን እንዲታወጅ ነው። ስለዚህ የምትያዙበት አንዳች ነገር ካለ የሰማይ አምላክ እግዚአብሔር እሱ በደሙ በኩል ይሰብረዋል። ሃሌሉያ። አርነቴ ታውጇል በሉ እስቲ። አዎ በነፃነት ልንኖር ክርስቶስ ነፃ አውቶናል። ከእንግዲህ በባርነት ምን አትበሏል፣ አትያዙ። ክርስቶስ ነፃ አውቶናል። በጉ የታረደበት ዋነኛ ምክንያት ነፃ እንድንሆን ነው። የራሳችሁን ህይወት እንድትኖሩ። ፈርዖን ምንድነው የሚያደርገው? በቃ የራሳቸውን ህይወት እንዳይኖሩት የሆነ እኮ ፈርዖን አለ። አሁን የራሳችሁን ህይወት እንዳትኖሩ ዝም ብሎ ህይወታችሁን አልፈስፍሱ የሚይዝ አይደል? ዝም ብሎ ቅጥረም ከሆናችሁ ዝም ብሎ መዋያ እየሰጠም ያውላችሁ። ይህንን ፈርዖን መትቼዋለሁ። አንቺ ማለት እኔ እንግዲህ ሰው ራሱን እኔ ማለት እንደዚህ ብሎ ካላለ እግዚአብሔር የጠራው ሰው ከራሴ ያለፈ የህይወት ስርዓት ያለኝ ብሎ ራሱን ካላለ እግዚአብሔር ራሱ መጥቶ ምንም ሊያደርግለት አይችልም። ሰውየው መጀመሪያ ነህ የተባለውን በመለኮት ዓለም ነህ የተባለውን አምኖ መቀበል ይጠበቅበታል። አንተ ከራሴ ያለፈ ህይወት መኖር እንደምትችል ካላመንሽ እግዚአብሔር መጥቶ ብድግ አድርጎ እንደዚህ አያደርግም። ስለዚህ ይሻሮ ይባርነት እኔ አሁን እስራኤል እኮ እኛ ፊቶምና ራምሲ የሚባሉ ከተሞች ሁለት ከተሞችን ሰሩ ምናምን ብለን አድርገን ነው የምናልፈው አይደል? እነዚህ የመጋዘን ከተሞች ናቸው የተሰሩት ከተሞች። የመጋዘን ከተማ ማለት በጣም ሰፋፊ በጣም ትልቅ የሆኑ ማከማቻዎች ናቸው የሰሩት። ከተማ ነው ሰሩ ምላችሁ ለራሳቸው ያልሆነ ለሌላ ማለት ነው። ጉልበታቸው ሙጥጥ አድርጎ ነው የራሳቸውን በጌታ በኢየሱስ በእግዚአብሔር ዘንድ የሚያዝላችሁን ለመስራት ዛሬ መነሳት ይሁንላችሁ። እግዚአብሔር ምልክት በደሙ በኩል ያርግላችሁ። ሃሌሉያ። ስለዚህ ደሙ በጉ የታረደበት ሁለተኛ ምክንያት ለነፃነታችን፣ ለሶስተኛ ምክንያት ለክህነት ነው ወይንም ሊቀ ካህናችን ሊሆን ነው። ኢየሱስ ካህን አይደለም፣ ኢየሱስ ሊቀ ካህናት ነው። የካህናቶች ሊቅ ማለት ነው። እኛ ሁላችን ካህናቶች ነው። መጽሐፍ ቅዱሳችን እንግዲህ ስለ እስራኤልም ሲናገር ዘጸአት ምዕራፍ 19 ላይ የሚናገረው እናንተ የካህናት መንግስት ትሆኑኛላችሁ ይላቸዋል አይደል? ለእስራኤል እንደዛ ነው። በጴጥሮስ አፍ ደግሞ ሲናገር እናንተ የእሱን በጎነት ታውቃላችሁ፣ ከጨለማ ወደሚደነቅ ብርሃን የጠራችሁ
የንጉሥ ምኖች ናችሁ አለ። ካህናቶች ናችሁ። እኛ ካህናቶች ነን። ኢየሱስ ደግሞ ምናችን ነው? ሊቀ ካህናችን ነው። ሃሌሉያ! ኢየሱስ ሊቀ ካህኔ ነው በሉ እስቲ። ሊቀ ካህኑ ይውላችሁ። አሁን ወደዛ መለሳለሁ። ያው ጥላው በጣም ወሳኝ ስለሆነ ነው ወደዛ መለስ። ሊቀ ካህኑ በዓመት አንድ ጊዜ ነው በይክፑር ቀን ወደ ቅድስተ ቅዱሳን የሚገባው እና ሰው የዛ ቀን በጣም ነው የሚጨነቀው። በጣም በቃ ለምንድን ነው የሚጨነቀው? ካህኑ ገብቶ ካልወጣ ለነሱ መጪው ዓመት በጣም ይከፋል፣ በጣም ይከፋል። ስለዚህ ምን ይደረጋል? አደባባይ አለ፣ የወንዶች አደባባይ አለ፣ የሴቶች አደባባይ አለ፣ ወይንም አደባባይ አለ፣ ቅድስት አለ፣ ቅድስተ ቅዱሳን የሚባለው አለ። አደባባይ ላይ ህዝብ ይቀመጣል። ሴቶችና ወንዶች መጻተኞች እነዚህ ያሉ እዛ ይቀመጣል። ከዛ ቅድስት ላይ ካህናቶች አሉ። ቅድስተ ቅዱሳን ብቻውን ይገባል። ይክፑር ነው ባሉ ሲገባ ይጠበቃል። በጣም በጭንቀት ነው፣ እየተንቀጠቀጡ ነው የሚጠብቁት። ምክንያቱም ሲወጣ ሞቶ ከወጣ ለነሱ የሚቀጥለው ዓመት የሽንፈት ዓመታቸው፣ የውርደት ዓመታቸው፣ አሕዛብ ሁሉ መጥተው የሚወሩበት ዓመት ነው። ምክንያቱም የገባው ሊቀ ካህናቸው በእግዚአብሔር አልተወደደም፣ ተገፍቷል። ስለዚህ ይጠብቃሉ። ከወጣላቸው እልልታ ያሰማል። ይሄኛው ግን ይኸውላችሁ ገብቶ አሁን ይህንን ነገር ቆይ በእንትን አስተምራለሁ፣ በፓወርፖይንት አስተምራለሁ። ምክንያቱም ማይንዳችሁ ውስጥ በደንብ የሚቀረው ፒክቸሩን ስታዩት ነው። ሲገባ አሁን ቤቱ ምናምን መግቢያ ምናምን ስላችሁ ወይም ቅድስተ ቅዱሳን ምናምን ስላችሁ ውስጡ ያሉ ነገሮች፣ አሁን ቅድስተ ቅዱሳን ሲገባ ያሉ ነገር አለ። የህብስቱ ጠረጴዛ አለ፣ ከዛ የቃል ኪዳኑ ታቦት አለ፣ የስርየት መክደኛ አለ። እግዚአብሔር በስርየት መክደኛው መካከል ሆኖ ይናገራል። እነዚህ ናቸው ያሉ። መቀመጫ ወንበር ምናምን የሚባል ነገር የለውም። ምክንያቱ ምንድነው? ወንበር የሌለበት ምክንያቱ ምንድነው? ሊቀ ካህኑ በየዓመቱ ይገባል። ከዛ 40 ዓመት ሲሆነው ወይም ሲሞት ሌላ ደግሞ ተተኪ ሊቀ ካህን ይገባል። መቀመጥ የሚባለው ነገር የለም። ይሄኛው ሊቀ ካህን ግን አባቱን ስላስደሰተ፣ ሃሌሉያ ኢየሱስ ጌታ ነው። ኃጢአታችንን በደሙ ካነጻ በኋላ በግርማው ቀኝ ምን አለ? ተቀመጠ። ጨርሷል። ኢየሱስ ያድናል። ኢየሱስ ጨርሷል በሉ እስቲ። ተጨማሪ ስራ የለም በሉ እስቲ። እውነቴን እኮ ነው የምላችሁ። የተሻለ ዋስ ያስፈልገናል ይላል ዕብራውያን ጻፍ። የተሻለ ዋስ ነው ኢየሱስ። ዋስ ማለት ምንድን ነው? ዋስ ማለት ምን ማለት ነው? ዋስ ማለት አንድ ሰው ወንጀል ሰርቶ ያንን ሰው ለማስፈታት በቂ ዋስ አምጣ ይባላል አይደል? ለዛ ነገር የሚመጥን ዋስ ማለት ነው። ለዛ ነገር የሚመጥን ዋስ። ለዛ ነገር ዝቅ ያለ ዋስ ካመጣ ምን አይልም ዳኛው፣ አይቀበ። ኢየሱስ ለኛ በቂ ዋሳችን ነው። ስለዚህ ጨርሶ ምን ብሏል? ተቀምጧል። አሁን ብዙ ሰው እንደሚመስለው ኢየሱስ ክርስቶስ ያማልደናል ወይንም ሊቀ ካህናችን ነው ብለን ስንናገር አብ እንደዚህ ተቀምጦ ከዛ ወልድ ደግሞ እንደዚህ እባክክን እንትና ኃጢአት ሰራ ይቅር በለው እያለ ከዛ ደግሞ እየመጣ እባክህ ይቅር በለው እንደዚህ የሚል ይመስለዋል። ሞኝ ሆይ አይደለም እንደዚህ ያለ። ኢየሱስ ስራውን ጨርሶ ምን ብሏል? ተቀምጧል። በለስ ሃሌሉያ ጨርሶታል ኢየሱስ። ከዛ ምንድነው የሚያወራው ካላችሁ ደሙ አሁን ዮሐንስ ያየው ኢየሱስን ሲመለከት እንደ ታረደ በግ ነው ያየው። ደም አለ ዛጋ። ደሙ ስለሱ ምን ይላል? ያወራል። ለዛ ነው ዕብራውያን 12 ሲናገር ከአቤል ደም ይልቅ የተሻለ ወደሚናገር ወደ መረጨ ደም ምን ብላችኋል አለ? ደርሳችኋል። የኢየሱስ ደም ስለኔ መልካም ያወራል በሉ እስቲ። በጎ ነገር ያለው። ስለዚህ ኢየሱስ ክርስቶስ አንድ የሥራውን ጨርሶ ደሙን ይዞ ስለገባ አሁን ሊቀ ካህኑም ሲገባ እኮ ሊቀ ካህኑ ያወራል እንዴ? ያወራል ወይ? በብሉይ ኪዳን የነበረው ሊቀ ካህን ምንም አይነት ትንፍሽ እኮ ቃል አያወራ። እባክህ ህዝቡ እንደዚህ አድርገዋል ምናምን ብሎ እኮ አይጸልይም እኮ። ጸሎት የሚባል ነገር የለም። ደሙ ነው የሚያወራው። ደሙን ያቀርባል። ንጹህ ነው ንጹህ አይደለም እግዚአብሔር ያያል። ያንን ደም ይቀበላል እግዚአብሔር። ደሙ ነው የሚናገረው። ደም ህይወት ስላለው ማለት ነው። አሁን ኢየሱስ ለኛ እየተነሳ እየተቀመጠ አብጋ እየሄደ አሁን ሰዎች የሚመስላቸው የሞኝ ሐሳብ አለ። ምንድነው የሚሉት? ለምሳሌ አንተ ይላል እንትን ቤተ መንግስት ምናምን ለመግባት ብትፈልግ ከዛ ይሁን አማላጅ ሰው ትፈልጋለህ ምናምን። ትንሽ እንኳን ማቀራረብ ጥሩ ነው። እና ስለዚህ የምትገባው በእነዚህ በሰው በኩል ነው ምናምን ይላሉ አይደል?
እና ማንን ከማን ነው የሚያማልደው? እሱ እየተነሳ እየተቀመጠ እንደዛ። በእርግጥ አይቻለሁኝ እኛ ፕሮቴስታንት ወርልድ ውስጥ ለስለ ማስታረቅ ሲያስተምር አንድ ሰው ኢየሱስ አለ ምናምን ብሎ ከዛ አብን ይሄድና እንደዚህ ይለውና ምናምን ያለ ሲያወራ ሰምቻለሁ። ኢየሱስ ስራውን ጨርሷል። ያ ሁሉ መከራ ደሙ ተንጠፍጥፎ እስኪያልቅ ድረስ ጨርሶ እንደገና ለአንተ ቁጭ ብድግ የሚልበት ምንም አይነት ምክንያት የለውም። ጨርሶ ደሙን ይዞ ገብቷል። ደሙ ግን ያወራል። ያለ በደል ያለ ኃጢአት እንደፈሰሰ ያወራል። የፈሰሰበት ሪዝን ደግሞ አንቺ ነሽ፣ አንተ ነህ። ስለዚህ ከአቤል ደም ይልቅ የተሻለ ወደሚናገር ወደ መረጨት ደም ምን ብላችኋል? ወደ መረጨት ደም ምን ብላችኋል? ደርሳችኋል። የመረጨት ደም ማለት ምን ማለት ነው? ሙሴ በእምነት ደም መርጨትን አደረገ ይላል አይደል? አሁን ሙሴ በእምነት ደም መርጨት ካደረገ በኋላ አያወራም። ሙሴ ደሙ ነው የሚያወራው። አጥፊው ሲመጣ ደሙ ራሱ ምን ይላል? ይናገራል። ለዚህ ቤት እኔ መስዋዕት ሆኛለሁ፣ ስለዚህ ይሄንን ሰብረ መግባት ምን አትልም ይለዋል። አትችልም ብሎ ይናገራል ደሙ። አሁንም የኢየሱስ ክርስቶስ ደም ለእናንተ ያወራላችኋል ሊቀ ካህናችሁ ስለሆነ። ሃሌሉያ! ኢየሱስ ሊቀ ካህኔ ነው በሉ እስቲ። አዎ ጌታችን ለኃጢአታችን ስርየት ነው፣ የነፃነታችን ምልክት ነው። ከዛ ደግሞ ሊቀ ካህናችን ነው። ኢየሱስ ክርስቶስን የሚያክል ዋስ ይዤ በማንኛውም ፍርድ ፊት ሊሸነፍ አልችልም። መጽሐፍ ቅዱስ የተሻለ ዋስ እስቲ ቆይ እቺን ብዬ እሺ ጨርሳለሁ ወይ ነው። እስቲ ዕብራውያን ምዕራፍ 7 ነው ያወጣልኝና እንደዚህ እቺን ብዬ ስለምጨርስ መንፈሳችሁን አንሱ፣ በደንብ አድርጋችሁ ስሙ። በጉ የታረደው ለእናንተ ነው። ከቁጥር ስንት ትጀምርልኛለህ መሰለ? 20 እና 21 እነርሱ ያለ መሐላ ካህናት ሆነዋልና። ያለ መሐላ ካህናት ሆነዋል ማለት እግዚአብሔር አብ ለነሱ አልማለላቸው፣ በዛ ጉዳይ ላይ ዋስትና የላቸውም ማለት ነው። የመጀመሪያዎቹ ካህናቶች እግዚአብሔር በመሐላ አይደለም ካህን ያደረጋቸው፣ በስርዓት ደረጃ ነው ካህን ያደረጋቸው። ስለዚህ ይሄኛው ግን እግዚአብሔር ምሎለታል። ቀጥሎሽ አዮ እነሱ ለነሱ እግዚአብሔር ምን ያለላቸው አልማለም። ለሱ ግን አንተ እንደ መልከ ጼዴቅ ሹመት ለዘላለም ምንድነው ብሎታል አለ። ካህን ብሎታል፣ ምሎለታል። ኢየሱስ ጌታ ነው። በአንተ በኩል የመጣውን ሁሉ እቀበለዋለሁ ወይ ብሏል ማለት ነው። በኢየሱስ መጥቻለሁ በሉ እስቲ። እሺ ቀጥ እሺ ከመሐላ ጋር ካህን ሆኗል። እሺ እንዲሁ ኢየሱስ ለሚሻል ኪዳን ምን ሆኖናል አለ? ዋስ ሆኖናል። ከዛ እነሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ስንት ናቸው አለ? ብዙዎች ናቸው። ለዘላለም መኖር ስለማይችሉ እነሱ ብዙ ካህናቶች ተፈራርቀዋል። በ40 ዓመት የሆነ ነገር ሲሆኑ ሲሞቱ ሲቀየሩ ብዙ ካህናቶች ተቀያይረዋል። እሱ ግን ይላል ለዘላለም የማይሞት ስለሆነ እሺ ቀጥል። እሺ እሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው፣ አይቀየርም። የኢየሱስ ክህነት በምንም ነገር ሊቀየር ምን አይልም። ኢየሱስ ሊቀ ካህኔ ነው በሉ እስቲ። አዎ የተሻለ ዋስ ነው በሉ እስቲ። እነሱ ለራሳቸውም ዋስትና የላቸው። ሲገቡ ሊሞቱ ምን ይላሉ? ይችላሉ፣ ሊሞቱ ይችላሉ። በቃ ድንገት ሳያዩት የቀረ የሆነ ነውር ያለበት በግ ከሆነ ይዘው ይደገም ይሞታል።
ኢየሱስ ግን ለዘላለም የማይለወጥ ክህነት ያለው ካህናችን ነው። ክብር ለጌታ ይሁን። ኢየሱስ ሊቀ ካህኔ ነው በሉ እስቲ። አዎ ይህንን ዝቅ የሚያደርግ ሁሉ የተመታ ይሁን። በብዙ መስዋዕትነት የተገኘ ክህነት ነው። ዝም ብሎ ኢየሱስ ሊቀ ካህን አልሆነም። ብዙ ዋጋ ከፍሎበት ደሙን አፍሶበት በሰዎች ፊት ተዋርዶ ተንቆ ዝቅ ብሎ የመጣ ክህነት ነው። ኢየሱስ ጌታ ነው። ይህንን በተለያየ መንገድ የሚሸራርፍ የሰውና የአጋንንት ትምህርት የተመታ ይሁን። ሃሌሉያ! ለጌታ ክብር እልልታና ጭብጨባ